ለትንሳኤ በዓል የቁም እንስሳት የዋጋ ጭማሪ መኖሩን በግብይት ቦታ ያገኘናቸው የጎንደር ከተማ ነዋሪዎች ተናግረዋል። ከ100 ሺህ በላይ የቁም እንስሳት ወደ ገበያው በመግባቱ የአቅርቦት ችግር አለመኖሩን የጎንደር ከተማ አስተዳደር እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ገልጿል። ዳንኤል ወርቄ በጾም የቆየው ምዕመን የትንሳኤ በዓልን ለማክበር ቤት ባፈራው ይውላል። አሚኮ በጎንደር ከተማ የቁም እንስሳት የበዓል ግብይትንም ምን እንደሚመስል ቅኝት አድርጓል። አቶ አያነው ባዘዘው ማለድ ብለው ለበዓል የሚሆን የእርድ እንስሳት ለመግዛት ወደ አዞ የከብት ገበያ ግብይት ሲፈጽሙ አግኝተናቸዋል። አቅርቦቱ ጥሩ በመሆኑ እንዳቅማቸውም ለመግዛት እንዳስቻላቸው ነው የተናገሩት። እንግዲህ ላሚቱ እንደምታዩት ነው 36 ነው የተገዛች እና ጥሩ ገበያ ነው። ያው በቅርጫት ነው እንግዲህ ለጎረቤት ምናምን ነው። ያው እነዚህ ጓደኞች ብለን የገዛናል እና ገበያው ጥሩ ነው። ካምናው ይሻላል፣ ከባለፈው ሀለደቱም ይሻላል። አሁን የከብት ፍላጎትም እንደምታዩት ሞልቷል። ከብት እንደ ከብቱ ይለያያል። ለምሳሌ 50 ሺህ የሚባል አለ፣ 40 ሺህ የሚባል አለ፣ 25 ሺህ የሚባል አለ፣ 60 ሺህ የሚባል አለ። እንደ ከብቱ እንደ አቅም። ሌላኛው ለግብይት የመጡት አቶ ዘሪው ምን ተባበል በአካባቢያቸው ባለ ማህበር ለቅርጫ የሚሆን የቁም ከብት ለመግዛት ነው የመጡት። የከብት ገበያውም ከጠበቁት በላይ ውድ እንደሆነባቸውና ካምናው ገበያ ጋር ሲነጻጸርም ጭማሪ መኖሩን ተናግረዋል። የሚጠራው 47 52 ነው እና ዳሃ እንግዲህ ይሄንን በመናሙ ገዝቶ ይበላል። ግባቱ ከብቱ አለ ከብቱ እንዳለ ሆኖ የሚጠራው ግን ዋጋው ኦቨር ነው። በቃ ከፍተኛው ጥሩ የምትባለው ያው 52 55 ነው። ወደ ዝቅተኛ ደግሞ ይሆን ያ ደግሞ በቃ 48 49 በቅርጫ ነውና አወጣጠን ነው ዘን የመጣን አወጣጠን ዘመጣን ታማችን በላይ ሆነ። ካለፈው በዓል ጋር ሲነጻጸር ጭማሪ መኖሩን የገለጹ ደግሞ በከብት ማድለብ ስራ የተሰማሩት አቶ ካሳውን ቻሌ ለገጆች የተለያዩ ዋጋ አማራጮችንም አቅርበናል ብለዋል። ዝቅተኛው አሁን እስከ 26 እስከ 25 እስከ 28 ድረስ አለ። ከፍተኛው ደግሞ እስከ 70 80 አለ። ያው እንግዲህ 70 80 የሚባለው ያው በደንብ ብዙ ጊዜ 6 ወር 7 ወር 5 ወር የበላ በሬ እስከ 90 ድረስ ይሸጣል። ደና በሬ ማለት ነው። ዝቅተኛ ደግሞ እስከ 30 እስከ 28 ማለት ግን የቀለብ በጣም ውድ ስለሆነ ነጋዴው አንደኛ ለመጥራት ራሱኛ እያፈርነን ያለ ለተጠቃሚው አካል ማለት ነው። ውድ ስለሆነብን ቀለቡ መጪው የትንሳኤ በዓልን ምክንያት በማድረግ ከ100 ሺህ በላይ የቁም እንስሳት ለገበያ እንዲቀርቡ መደረጉን የጎንደር ከተማ አስተዳደር እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ ኃይሉ አለሙ ገልጸዋል። 11 ሚሊዮን እንቁላልም ከኢንተርፕራይዞች ጋር በመተባበር በተመጣጣኝ ዋጋ ለነዋሪዎች እያቀረብን ነው ብለዋል። የፋሲካ በዓል ምክንያት በማድረግ ወደ 101395 የቁም እንስሳት በግ፣ ፍየል ደልበው እስከ ማዕከላዊ ገበያ ድረስ አቅርበናል። በበቂ ሁኔታ ለህብረተሰቡ እንዲዘጋጅ ተደርጓል። እንደዚሁ በተመሳሳይ ወደ 84000 የስጋ ዶሮዎች ተዘጋጅተዋል። ወደ 11 ሚሊዮን እንቁላል ለከተማው ለመንግስት ሰራተኛው በ8 ወር በዝቅተኛ ነዋሪ ላሉት ደግሞ ጽዳትና ውበት አገልግሎት ለሚሰሩ ዝቅተኛ ለነቢጤዎች ደግሞ በነፃ 30 እንቁላል ለማደል ዝግጅት ላይ ነን። በቂ የቁም እንስሳት ሀብት ያለ በመሆኑ ከከተማው አልፎ ወደ ሌሎች አካባቢዎችም እየተላከ መሆኑን ያነሱት አቶ ኃይሉ ህብረተሰቡ ሳይደናገጥ ግብይት መፈጸም እንዳለበትም ገልጸዋል። የዋጋ ጭማሪ በሚያደርጉ ስጋ ቤቶች ላይም ግብረ ኃይል ተቋቁሞ የቁጥጥር ስራ እየተሰራ ነው ብለዋል። በበቂ ሁኔታ የደለበ ከብት ስላለ በአቅርቦት በኩል ችግር የለም። በገበያ ትስስርም እንዲሁ ከዚህ የበለጠ ለከተማው ህብረተሰብ ተርፎ ወደ ፌደራል እየተጫነ ነው። ልኳንዳ ቤቶች ጎንደር ያሉ ልኳንዳ ቤቶች ይታወቃሉ። ይሄንን ከሚገባው በላይ ዋጋ ጨምሮ እንዳይሸጡ ኮማንድ ፖስት ተቋቁሟል። ማህበራት እንስሳትና ዓሳ ሀብትና ንግድና ኢንዱስትሪ የሚመራው ኮማንድ ፖስት ተቋቁሟል። የሱፐርቪዥን ስራ እየተሰራ ነው ያለ። ቆዳ የሀገር ሀብት በመሆኑ ከእርድ በፊትና በኋላም በአግባቡ በመያዝ ህብረተሰቡ ወደ ገበያ ማቅረብ እንዳለበት ጽሕፈት ቤት ኃላፊው መልእክታቸውን አስተላልፈዋል።